ለኔ መጣሽ እንዴ? መጣ እንደዚህ ዘንጠሽ ወዴት ነው? የምርሽ ነው እንዴ? በጣም አምሮብሻል። ስለዚህ በቃ ይዘሽ ሄድ ማለት ነው። ወዴት ነው የምትሄጂው? ቀጠሮ አለኝ አይደል? ኧረ ቀጠሮ ከማን ጋር ነው? አንቺ አታውቂውም። ኧረ እባክህ አልሰማም። በል አውጣ። ምን ላውጣ? አውጣ ያለን አውጣ። ኪንጎዬ ወንድሜ የት ጠፍተህ ነው ስንፈልግህ? ኪንጎ ምንድን ነው? ፊት ትክክል አለ። ችግር አለ እንዴ? አሹዬ ትንሽ ነው ይኖራል አለኝ። ያስ ኪንጎዬ ያዝ የኔ ጌታ አፈልግ ብለህ አይዞህ ያዛት። እኔ የምልህ ልጄ አደይ ልታገባ ነው የተባለው እውነት ነው እንዴ? ማዘር አደይ እንድታገባ ይፈልጋሉ እንዴ? ትዳር እኮ ጥሩ ነው ልጄ። የሚንከባከባትና ራሷን ችላ የምትኖርበት ህይወት ስታገኝ እኔ ለምን አልደሰት? ሄሎ በል መጣሁ። እየመጣሁ ትንሽ ጠብቅ። እንዴ ለምን ይቀራል? መጣሁ። ይኸው መጣሁ። ከፍተኛ ቆንጆ ኪንጎ አበባውን ገዝቶ ሲመለስ ምን ገጠመው? ባቡሬ ኪንጎ ቶሎ ባለመምጣቱ በመዘግየቱ እጅግ በጣም ተበሳጭቷል። የራት ፕሮግራማቸውም የተዛባ ይመስላል። ባቡሬ ለሊ ፍቅሩን ገልጾላታል። ለሊ ስትቀበል ይሆን ወይስ ምን ይፈጠራል? የአደይ አባት የዴቭንና የአደይን ጋብቻ አልቀበልም ብሏል። እናቷ ፈቃደኛ ብትሆንም አባቷ ግን ማሳመን እንደማይቻል ተናግራለች። ዴቭም እንግዲህ የሄደበት ሳይሳካ ቀርቷል ማለት ነው። ፍቅርም የሰርጋችሁ ቀን አንድ ቀንም እንኳን ቢቀረው በጭራሽ ዴቭን አታገቢውም ብላለች። ሲጀመር ቤተሰቤ ጋር ለምን ትመጫለሽ? እናቴንስ ለምንድን ነው እኛ ቤት የምትመጪው? እኛ በጭራሽ አንቺ ቤተሰቦች ልንሆን አንችልም። ቀስ ቀስ እያልሽ ዴቭን ወሰድሽ፣ አሁንም ደግሞ እናቴን ልትወስጂ ነው ወይ ብላለች። የፍቅርም እናት እንዴ እንኳንም ወሰደችው፣ ሙሽራ እሱን ባትወስድ ኖሮ ሙሽራችሁና መች ትመጣ ነበር ብትልም እንግዲህ ፍቅር አልቀበልም ብላለች ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ለሊ ከነቅምጥል ቤት ስትመለስ ወደ ቤቷ ከኋላዋ የሆነ ሰው እየተከታተላት እጅግ በጣም ፈርታና ተጨናንቃ ኋላዋን እያየች እየሮጠች ሳለ ነበር ከፊት ለፊቷ ባቡሬን ያገኘችው። እና ባቡሬ ምን እንዴት ተፈጠረ ሲጠይቃት ድንገት ጠምጠም ስትልበት እንዲፈራችና የሚከታተላት ሰው እንዳለ ተናግረዋለች። ባቡሬም ራስሽን መጠበቅ ይኖርብሻል። አሁንም አክስትሽ ላንቺ አርፋ ትቀመጣለች ማለት አይደለም። ስለዚህ ብዙ ጊዜ ከቤት ባትወጪ መልካም ነው። አሁን ግን አለሁልሽ፣ እኔ እያለሁ ማንም ሊነካሽ አይችልም ብሏታል። እሷን በጣም እንደፈራችና እንዴት ተጨናነቀች ተናግራለች ማለት ነው። ባቡሬም ወደ ቤት መልሷት አክስትሽ አርፋ አትቀመጥም፣ እኔም ትናንትና ያ ሁሉ ነገር ካለፈ በኋላ አልሄድም ብዬ ተውኩት ለመልካም ስላልመሰለኝ ነው ብሏታል ማለት ነው። ቀጠሮን የሰረዘበትን ምክንያት ቤዛ ወደዛ ቤት እናቴ ታማሚ ናት፣ ስለዚህ ሌላ ሰው ቤት ብገባ በጊዜ ሊፈቅዱልኝ አይችሉም፣ ፍቃድ እንደልብ መውጣት መግባት አልቻልኩምና እባክሽ እማዬ ብላ የፍቅር እናት ላይ እግሯ ላይ ወድቃ፣ የፍቅር እናትም ደግሞ ሰዎችን የመርዳት ቅን ልብ ስላላት ምክንያቷ አሳማኝ ባይሆንም ቤዛ ውሸታም እንደሆነች በጣም ብዙ ሰዎች ቢነግሯትም እሷ ግን እኔም ሴት ልጅ አለኝና የኔ ልጅ ነገ ጧት ምን ልትሆን እንደምችል አላቅም፣ ስለዚህ በቃ ትቀመጥ ብላ ፈቅዳ ነበር። ፍቅር ግን በጭራሽ እሷን ከማይሞት ይሻለኛል፣ እሷ ያለችበት ቤት አልቀመጥም ብላ ነበር። የፍቅር እናት ግን ይሄ ቤት ለሁላችንም በቂ ነው፣ ስለዚህ እሷ ደግሞ ችግር ላይ ሆነ ወጥተሽ ሂጂ ልላት አልችልም፣ ልጄ የምትፈልጊው ነገር ካለሽ እኔን ጠይቂኝ ብላት ነበር። ቤዛም እያታለለች የነበረችው ከፍቅር እናት ገንዘብ ለመቀባበል ነበር። እናትሽን ወስደሽ አሳየኝ ሲሏትም እናቷ ያለችበትን ሁሌ ምክንያት ትፈጥራለች እንጂ አታሳይም። ምክንያቱም እናቷ ከሞተች ቆይታለች። ስለዚህ ወንድሟ ሌባ ወንድሟን እሷም እያጭበረበረች እሱም እያጭበረበረ እሷም ደግሞ ስንት መከራውን አይታ የምታገኘውን ገንዘብ ለሱ ብትረዳውም ወንድሟ ደግሞ ምስጋና ቢስ ነው፣ ምን አደረግሽልኝ ነው እንጂ ለኔ ብለሽ ይሄን ሁሉ ችግር ተጋፍጠሻል ብሎ አያስብም። እናም እሱን ለማስደሰት ስትል ነው ይሄን ሁሉ ተንኮል ሴራ የምትሰራውና እናም እንግዲህ የፍቅር እናትን አሳምና ተፈቅዶላት ቁጭ ብላ ነበር። ለሊም ማናት አደይ ወደዛ ቤት ስትገባ
ቤዛ እዛ ቤት እንደሆነች ሲነገራት እጅግ በጣም ተናዳ ነበር የገባችው። ምን ልታረጊ ያን ሁሉ ነገር ካደረግሽ በኋላ እዚህ ቤት መጣሽ ስትላትም ማሚ ፈቅዳልኛለች፣ ማሚ እስከፈቀደችልኝ ድረስ ማናችሁም አይመለከታችሁም፣ ሰራተኛዋ አደይ ነበር ያለቻት። እናሷም በጭራሽ አንቺማ እዚህ ቤት አትቀመጭም እያለች ሳለ የፍቅር እናት መታለች። ነገሩ ወደ ሰላምታ ተቀይሮ አደይ ልጄ እንኳን ሰላም መጣሽ ብላ እንግዲህ የፍቅር እናት አቅፋታለች። እና ከዛም በኋላ ፍቅርም አደይን ለራሷ ጉዳይ ሲሆን ፈልጋታለች ማለት ነው። አደይ እንኳንም መጣሽ ስፈልግሽ ነው የመጣሽው ብላት ነበር። አደይም እንዴ ፍቅር በሰላም ነው የፈለግሽኝ እያለቻት ነበር። አዎ በሰላም ነው፣ እውነቱን ማሚ ማወቅ አለባት። ማሚ እዚህ ቤት ቤዛ ትቀመጥ እያለች ነው ሰራተኛ ሆና የመጣች መስሏት፣ ስለዚህ እውነታውን ማሚ ማወቅ አለባት ብላለች። አደይም በዝምታ ነገሩን ብታልፍ ምንድን ነው እያላችሁ ያላችሁት? የማላውቀው ነገር ምንድን ነው ነገሩኝ ብላ ነበር። ፍቅርም እንግዲህ ቤዛ እዛ ቤት የመጣችው ሰራተኛ ሆና ሳይሆን የባሩኬ ፍቅረኛ ሆና እንደመጣች እሷን ለመርዳት እሷ ደግሞ ድንገት ስትመጣባቸው ሰራተኛ ናት እንዳሏት ትናገራለች ማለት ነው። ፍቅር ስትናገር ቤዛ አፏ ላይ ነበር የቆመችው። በጭራሽ እንዳታረጊው ፍቅር እንዳታረጊው፣ የምትናገሪውን አታውቂም እንዴ እያለች ነበር ማለት ነው። እናም እንግዲህ እውነት ነው ቤዛ ብትባልም እውነት እንዳልሆነ ስትሸመጥጥ እንግዲህ አደይ እውነት ነው ማሚ ብላለች ማለት ነው። እውነት ነው ትይ ስትል እሷ አደይ ከተናገረች እንግዲህ አምናለች ማለት ነው። አሁንስ እውነት ነው ስትባል ቤዛም እንደምታስበው እንዳልሆነ ነገሩን እንደምንም ብላ ለማሳመን ብትሞክርም ያን ሁሉ ነገር በልጆች ላይ ያረግሽውን እኮ በፍቅርና በዴብ ላይ ያረግሽውን ረስቼ አይደለም፣ ያን ሁሉ ትቼ ግን አንቺን ለመርዳት እየሞከርኩ ነበር። ስለዚህ በዚህ ልክ አንቺ ውሸታምና አጭበርባሪ የሆንሽው ለምንድን ነው? ተከብረሽ በገባሽበት አሁንም ተከብረሽ በእግርሽ ብትወጪ ይሻላል ውጪ ብትላትም እንግዲህ ቤዛ እባክሽ ማሚ ለአንዴ ለመጨረሻ ጊዜ ይቅርታ አድርጊልኝ፣ ምንም ስህተት አልሰራም ከዚህ በኋላ እያለች ነበር። እንግዲህ የፍቅር እናትም ከአንቺ የባሰበት በጣም ብዙ የሚረዳ ሰው አለና ስለዚህ ቤቴን ለቀሽ ውጪ ካልሆነ ግን እያለቻት ነበርና ቤዛም እባክሽ ይቅርታ አድርጊልኝ ብላ ጉልበቷ ላይ ተንበርክካ ለምናታለች። የፍቅር እናትም ብዙ ጊዜ ታግሳ ፍቅሯ ትግስቷ ስላለቀ አሹን ጠርታ ተጎትታ እንድትወጣ አድርጓል ማለት ነው። አሹም ጎትቶ ከቤት ሲያስወጣት አንቺ የቅሌት ካባ ይሆንሽ ልጅ ሁሌ መቃለድ አይከብድሽም አይደል? የቅሌት ካባውም ሸማውም ቅሌት ይሆንሽ ልጅ እያለ እንግዲህ አሹ ጎትቶ ከዛ ቤት አስወጥቷታል። ሁለተኛ ወደዚህ ቤት ደርሽ እንዳትይ ቢላትም እንደምትመለስ ግን እርግጠኛ ሆና ከዛ ቤት ቤዛ ወጥታ ሄዳለች ማለት ነው። ወንድሟም ገንዘብ ወለጂ እያላት ነው። እሷም የእናት ያደራ ትንሽ ወንድሜ ነህ ብዬ በጣም ብዙ ዋጋ ከፈልኩልህ፣ ለአንተ ያላደረግኩልህ ምንም ነገር የለም። ለራሴ ሳልል ለአንተ ነው ይህን ሁሉ ነገር እያደረግኩ ያለሁት። ስለዚህ ከዚህ በኋላ ሰርተህ ለመኖር ሞክር፣ ራስህን ቻል፣ እኔ ምንም አይነት ነገር የለኝም ብላለች። ግን እሱ የሚረዳ አይነት አይደለም ማለት ነው። እና ፍቅር እንግዲህ አደይ እዛ ቤት ተቀምጣ እንኳን ሰላም መጣሽ፣ በነገር ተቀበልንሽ፣ እንዴት ናችሁ? ባልሽ እኮ ተመችቶታል፣ የእናትሽ እንክብካቤ ተመቸው መሰል ቀረ እያለች ነበር። እና እንደዛ አይመስል እንደዛ ነው ብለው ነው ስትልም፣ አዎ እንደዛ ነው የሚሆነው። እናም እንግዲህ ነገሩን አስተካክሎ ይመለሳል በሚል ሁኔታ ስለ አባቷ ተነስቶ አባዬ እንኳን የሚፈቅድ አይመስለኝም ብላለች። ከዚህ በፊት የነበረው እጮኛሽስ እንዴት ላይ ምን ላይ እንደሆነ ታውቂያለሽ ወይ ብትባልም ምን ላይ እንደሆነ እንደማታውቅና አባቷ አሁንም የሚፈቅድ እንደማይመስላት ምክንያቱም ልጅ አይደለሽም ብሎ ከካዳት እንደቆየ ተናግራለች። የፍቅር እናትም አባትነት ማለት ያው የልጅን ቁም ነገር ላይ ደርሶ ለማየት ስለሚፈልጉ እንጂ አሁንም ቢሆን ደስታሽ ያስደስታቸዋል እንጂ አያስከፋቸውም፣ በደስታሽ ቀን ከጎንሽ መቆማቸው አይቀርም እያለቻት ነበር። አደይም እንደዛ አይመስለኝም እትዬ ብትልም ምንም ቢሆን አባት ለልጁ ደስታ ከጎን ይቆማል፣ የልጁ ደስታ ያስደስተዋል እያለች ባለ ጊዜ ፍቅር የኔም አባት ለሰርጌ ቀን ይመጣል ማለት ነው ስትል፣ አይ ያንቺን አባት ማለት አይደለም፣ ያንቺ አባት እኮ የራሱን ህይወት እየኖረ ነው፣ በዛ ላይ ከነመፈጠርሽም ረስቶሻል አያስታውስሽም ስትላትም የአደይ አባት በደስታዋ ከቆመ የኔ አባት ለምንድን ነው አይወደኝም ነው ብላ እንግዲህ ፍቅር በመሀል ነገሩን አቋርጣ ጥላ ሄዳለች። ተናዳ ስሜታዊ ሆና ማለት ነው። አደይ እዛ የነበራትን ቆይታ ጨርሳ እንግዲህ ወደ ለሊ ቤት ሊሄድ ብላ ስትመለስ
ከመመለሷ በፊት ሮማንም ስትሰላት ሮማን ስራውን እንደለመደችና መቻቻል እንዳለባቸው አሹ ጋር ደግሞ የተፈጠረው ነገር በሮማንና በአሹ መካከል ያለው አለመግባባት ሮማን ሴት እትዬ በሌሉበት ጊዜ ክችን ሲመጣ እሳቸው እዚህ ሲያዩት እየተሳቀኩ ነው ብላለች። እናም አንቺ ለሱ እሱ ለአንቺ ተረዳርታችሁ ነው መኖር ያለባችሁ ከእናንተ ለእናንተ ውጭ ማን አላችሁ ብላ እንዴት መክራት ወጣለች ማለት ነው። አሹንም እንደዛው ስተናግረው ይህንንም ወሬ ብላ ነገረችሽ። እኔ እኮ ስትቀርብኝ ስትጠፋብኝ ነው የምገባው እንጂ ትዬንም እንደሚያስከፋቸው አውቃለሁ ብሏል። እናም አስተካክለው እና አንድ ሆነው እንዲሰሩ መክራ ወደ ቤቷ ስትመለስ መንገድ ላይ ፍቅር አስቁማት እንግዲህ አዴይን አሁንም ቢሆን ዴቭን እንደማታገባው አስጠንቅቃታለች። የሰርጋችሁ ቀን አንድም ቀን እንኳን ቢቀረው ዴቭን ልታገቢው አችይም ብላታለች። እንግዲህ እሷም ፍቅር ቀልድ እንዳልሆነና ዋጋ የሚከፈልለት እንደሆነ ዴቭና እሷን ደግሞ አሁንም ወደፊትም የሚለያቸው እንደሌለ ብትነግራትም ፍቅር ግን ተስፋ እንድትቆርጥ ተስፋ እንዳታረግ መቼም ቢሆን የቤተሰቡ አባል አርጋ እንደማትቀበላትና ዴቭን እንድታገባ እንደማትፈቅድላት ሰርጋቸው አንድ ቀን እንኳን ቀርቶት ተስፋ እንደማትቆርጥ ፍቅር ተናግራለች ማለት ነው። አዴይም ከዚህ በኋላ እንደማትፈራትና በቻለችው መንገድ እንድትሞክር ለቃት ሄዳለች። እናም እንግዲህ አሹና ማነው ቀመጠልና ኪንጎ ቤዛን ከነ ፍቅር ቤት ወጥታ ስትሄድ መንገድ ላይ አግኝተዋት መደበሪያቸው አድርገዋታል። ቁጭ ብድግ አሰርታታለች ቅምጥል። ኪንጎን እንኳን ያን ያህል አትፈራውም፣ ግን ደግሞ የቅምጥል ቦክስ ስላለ ቁጭ ብድግ እያሰሩ መደበሪያቸው አድርገዋታል። ወይ ቤዛ እያለች ነው እንግዲህ ቀን ሲጥል ለሊና ባቡሬም እንግዲህ ባቡሬ ፍቅሩን ለመግለጽ ዳርዳር እያለ ይመስላል። ቀለበቷንም አስወልቆ አስጥሏታል። ቀለበቱን ከዚህ በኋላ ጣዩ፣ እሱን የሚያስታውስሽን ነገር ሁሉ ጥለሽ አዲስ ህይወት ጀምሪ እያላት ነው። እሷም በሀሳቡ ተስማምታ እንግዲህ ቀለበቱን አውልቃ ጥላለች። የራት ግብዣ እንደሚኖራቸውም ነግሯታል። ምን አስመልክቶ ነው ብትልም ምንንም እንደማያስመለክት ግን ደግሞ የውድ ወንድም የራት ግብዣ ስለሆነ መቀበል እንዳለባት ነግሯትና መዘጋጀት እንዳለባት እሱም ተዘጋጅቶ እንደሚመጣ ነግሯት ወደ ቤቱ ሄዷል። ለሊ በሄደች አዴይ ወደዛ ስትገባም ለሊ የራት ልብስ ለብሳ ፏፍንትሽ ብላ ነበር። እንዲህ ዘንጠሽ ወዴት ነው ብትላትም ቀጠሮ እንዳላት ነግራታለች። እኔ የማላውቀው ቀጠሮ ከማን ጋር ነው ብትላትም እሷ እንደማታውቀው ስትነግራት እንግዲህ የሚፈጠረው ነገር ስለማይታወቅ ራሷን ዝግጁ አድርጋ አንዳንድ ነገሮች እንድትሄድ ስትነግራት አይ ዝም ብለሽ ነው ምንም ነገር አይፈጠርም ብላለች። ግን ለማንኛውም እንዳትደናገጪ ብትዘጋጅ መልካም ነው ብላታለች አዴይ። ለሊም ደስተኛ ትመስላለች። ባቡሬ እንግዲህ ኪንጎን መንገድ ላይ ሲያገኘው አበባ እንዲያመጣለት ልኮታል። አበባውም የቀብር ነው የሰርግ ነው የምንድን ነው እያለው ነበር። ያንተ መጫወቻ አደረከኝ ለሰርግ የሚሆን ለሚስት የሚሆን ብሎታል። እና ባቡሬም ደስተኛ ሆኖ አበባውን ሊገዛ በሄደበት ስልኩን የሰረቁት ሰው የሚያሳድዳቸው መንገድ ላይ አቁሞት አሯሩጦታል። ከሱ ሩጫ መለጥኩ ሲል በሌላ መንገድ ቀድሞት የያዘውን ሁሉ ተቀባብሎታል ማለት ነው። የራሱንም ስልክ ባቡሬ የሰጠውንም ብር ሲቀማው እንግዲህ አበባ ሊገዛ ተልኮ ቢሆንም ቢነግረውም እንግዲህ ሙድ ይዞበት ተነስቶ አሹ ጋር ሄዶ ከአሹ ብድር ጠይቋል። አሹም ያለውን ሰጥቶት ወደፊትም ቀን ስራ ሰርቶን ቢሆን ማገዝ እንዳለበት ልጁ እንደተቸገረ ገብቶት አዝኖለት ያለውን ሰጥቶት ተመልሷል። ባቡሬ ለኪንጎ ቅምጥል እንድትደውልለት ቢነግራትም ደግሞ እሱን ለምፈለግከው ስትለው የራት ፕሮግራም እንዳለበትና አበባ እንዲገዛ እንደላከው ሲነግራት እንዲህ ወንድሜ እያለች ነበር። እሱም ደግሞ አሁን ምንም ነገር እንደማይነግራትና ጉዳዩ ከተሳካ በኋላ እንደሚነግራት ነግሯት፣ ግን ደግሞ አሁን ስለዘገየብኝ ደውዬ እያላት ነበር። ለሊ ደውላ ሲያናግር እህቱ ሞድ እየያዘችበት እየሳቀችበት ነበር። ምርጥ እህትማማቾች ሆነዋል እና እህትና ወንድሞች አረጉድ እኮ ነው። እናም እንግዲህ በስተ መጨረሻ ኪንጎ ስልኩን እያነሳ አልነበረም። መጨረሻ ላይ ስልኩ ተዘግቷል። ስልኩ የተዘጋውም እንግዲህ ስለተወሰደበት ነው። ባቡሬ ግን ስልኩን መንዝጋቱ በጣም አናዶታል። ለሊም እየደወለች ቀርተህ ነው ወይ ቀርቶ ነው ወይ እያለች ነው። ራሱ እንዳልቀረ ነግሯታል። ኪንጎም እንግዲህ ታሹ ተበድሮ አበባውን ለመግዛት ሄዷል። ባቡሬ ከቤት ወጥቶ መንገድ ላይ ቢፈልገውም ሲያጣው እየተናደደ ወደ ቤት ሄዷል ማለት ነው። ኪንጎ አበባውን ገዝቶ ሲመለስ ግን ምን እንደገጠመው ፍጥጥ ብሎ ቀርቷል። ምናልባት ባቡሬ ሌላ አበባ ገዝቶ መጥቶ ይሆን
ወይስ ደግሞ መልሶ ይኸው ሰው ቀድሞ አግኝቶት ይሆን? ምን ተፈጥሮ ይሆን? በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ